Hello, this is Microphone Media. Please like, subscribe, and share. Thank you. አሁን ወደ ከተማ ወጥቼ ነበር። እሺ እንትን አፈሳ ተጀመረ ኦሮሚያ ላይ ባክ እንድነግር ነው። ኧረ ተው በእውነት ያው እንደ ድሮ ተጀመረ። እንትን በፓትሮል እየሮጡ ቀጥ ያደርጋሉ ወጣትን። እንዴት ማለት? ዝም ብሎ በመንገድ የሚሄደውን? አዎ። እሺ በመላው ኦሮሚያ ነው? እኔ ያለሁበት አካባቢ ነው። ኦኬ ባለህበት ባየኸው ነው። ሌላ ቦታ ሲሰማኸው አለ እንደዚህ ይሆን? ያው አንድ አይነት ነው የሚሆነው አሰራራቸው? አንድ አይነት ነው እኮ ምን ከዚህ እስከ እንትን እኮ አንድ አይነት ነው ያየሁት። ሰሞኑ ወጣ ብዬ ነበረ፣ ያለሁበት ወጣ ብዬ ነበረ። አንድ አይነት ነው እኮ ሁኔታዎች። ኧረ ተው በእውነት አንድ አይነት ነው እኮ ነገሮች። ህዝቡ አሁን እንዴት ነው ታዲያ? ህዝቡ እኮ እኔ እኮ ስማ ሁል ጊዜ ስናገር ለአድማጮቼ የኦሮሞ መንግስት አትበሉት። ይሄ እውነት እንደዚህ አይነት አሁን እኮ ኦልሞስት 70% 80% እኮ እንደዛ አይደል? ካድሬውና እንትን ብር የሚበላበት ነው እኮ አዛ የሚያደርግ እንጂ። አይ ምልህ የኦሮሚያ ክልል ሳይሆን የሌላ ክልል ሰዎች የኦሮሞ መንግስት እንደዚህ ያደረገ የኦሮሞ መንግስት ይላሉ። የኦሮሞ ህዝብ እንደዚህ አይነት ክፉ ሰው ገጥሟቸው አያውቅም። እንደዚህ አይነት መንግስት በታሪኩ ገጥሟቸው አያውቅም። ሁል ጊዜ እየደወሉ የሚነግሩና ይኸው አንተ ከኦሮሚያ መሀል ነው የምትደውል ያለው። እንደዚህ አይነት መንግስት ገጥሞት ያውቃል? ወላጆችህ እንደዚህ ነግረውህ ያውቃሉ? እንደዚህ አይነት ችግር ተፈጥሮ ያውቃል? ይሄ እኮ ከወጣት ነፃ እኮ ነው ያደረገው። ወጣቱ በሙሉ ወደ ጦር እየላከ አለቀ። ወይ የቀረውም ታስረዋል ነው የሚሉን ያሉት። ይሄ ምን ያህል እውነት ነው? እኔ እኮ እስር ቤት ገብቶ ሰው ቢሄድ እኮ ገብቶ ቢያይ እኮ 70% የኦሮሞ ወጣት ነው እኮ የታሰረው እና 70% የኦሮሞ ልጅ ነው እኮ እንትን ወታደር ያለው። ይህንን ሄዶ ማየት ይችላል ማንም። እስር ቤት ሄዶ ቢገባ እኮ 70% 80% የኦሮሞ ወጣት ነው እስር ቤት ውስጥ ያለው። ዝም ብሎ በምክንያት ዝም ብሎ በቃ ወይ ሸኔ ደጋፊ ነው ይላሉ ወይ በቃ ያሌለ ንግግር እየተናገሩት ያሰሩት የኦሮሞ ወጣት ነው እስር ቤት። ከተማ ውስጥ ሄደ ብታይ ከሾላ እስር ቤት አንስቶ እስከ አድዋ እስር ቤት የትም ብትሄድ ነው እስር ቤት ውስጥ በአራቱ ማዕዘን ነው። በመላው ኦሮሚያ ነው የሚሉ ያሉት እንደዛ አይነት ከፍተኛ የሆነ ነገር ይቅርና ድሮ እኮ ጨሌ አስረን የምንሄደው ድሮ በኢህአዴግ ዘመን እኮ ጨሌ አስሮ ማንም አይጠይቅም። ዛሬ ጨሌ አስረ ብትሄድ እኮ ወጣቱን ይዘል ጸጉሩ ረዥም ከሆነ ኦሮምኛ ከተናገረ ተይዘ ነው እኮ እስር ቤት የምገባው። ይሄ ማንም ሄዶ ማየት ይችላል። ውሸት አይደለም። ይሄ ደግሞ አሁን ይባስ ብሎ አሁን ፈርተዋል። የትግራይ መንግስት የራሱ መንግስት አቋቁመዋል። ይሄ የተሰማለ በኦሮሚያ ሰምታችሁታል? እኔ ሰምቻለሁ። እንኳን ደስ አላቸው እያልኩኝ ነው። ያው በጣም ማስተማሪያ ነው ለሌላው ክልልም። በአብይ አህመድ እየተሾመ አንድ ጊዜ ለማን የመሰለ ሰው አንስቶ ይኸው አንድ የእሱን አይነት አስተሳሰብ ያለው አምጥቶ ተሸካሚ ነው እኮ የእሱ ኮት ተሸካሚ ነው አይደለም? የእሱ ኮት ተሸካሚ ጥሩምባ ነው እኮ ያኛው። ልክ ነህ። በጣም ቀጥል። የእሱ እንትን ነው የሚገርመኝ። የእነሱ ካድሬ እኮ አዛ የሚያደርጉ ናቸው። አዛ ግግም ብሎ ውሸት፣ በቃ ውሸት የበዛበት ግግም ብሎ አሁን ተርበህ አንተ እየሄድክ ጠግበሃል ብለህ እመን እንጂ ችግር የለውም ብትራብም አይነት ንግግር ይለዋል። አንተ ተርበሃል እኮ ፊዚካሊ ተርበሃል፣ ሜንታሊ አልተራብክም ብለህ አስብ። ምን አይነት ንግግር ነው? እኔ እኮ ስማ አንድ ጊዜ ከዚህ በፊት ያልከኝን እኮ አልረሳውም። በትራንስፖርት ስትሄድ ሰው የሚበላ ስለሌለው አፉ ሸተዋል። በጣም ችግር ላይ ነው ያለው። እሱ ተው ኧረ ተው። እኔ እውነት ለመና እግዚአብሔር ይቅር ይበለኝ። እውነቴን ነው የምነግርህ። እኔ መሳቅ አልነበረኝም፣ ግን ያው ምን ያህል ችግር እንዳለ ነው እኮ የነገርከኝ። ይሄ እኮ ምን ያህል ችግር እንዳለ ኢትዮጵያ ውስጥ እኮ ነው አርግጠህ የነገርከኝ ወንድሜ። ሱሪው እኮ ነጭ ሆኖ የማይሄድ ሰው የለም እኮ
ወይ ጃኬቱ ነጭ ነው ወይ ሱሪ በቃ ገርቦ ነው የሚሄደው እኮ ሰው የሚገርበው ሌላ ነገር ነው አይደለም ልብሱ እኮ ተገርቦ ውስጡን ገልብጦ ነው እኮ የሚለብሰው አባቴ ኑሮ እኮ ኧረ ቶ የሚነገር ነገር አይደለም እኮ ከምር ነው የምልህ ሲኦልን ተለማምደዋል ሲኦል ማለት እዚህ ነው በቃ ተለማምዶታል አሁን ወጣቱ እንዴት ነው አሁን ታዲያ ወጣቱን በመላው አሁን ከትምህርት ቤትም ከምንም ይወስዳል ነው የሚባል ያለው ዝም ብሎ መንገድ ላይ ሲያገኛቸው አይደለም ማታ ነው ማታ የሆነ ቦታ ይሄዱና ጋማ ይላሉ በኮታቸው ኮታ ተሰጥቷቸዋል እሺ ስንት በኮታ ነው አሁን 20 አቅርብ ወይ 40 አቅርብ ወይ 100 አቅርብ ይባላል አይደለም ቀበሌ እሺ እንደዛ ነው ከዛ በኋላ አሁን ለሱ ሲከፈለዋል ለዛ ለሚይዘው አሁን ስሊቨሪ ነው እኮ ምንም የባሪያ ንግድ በለው የደሃ ልጅ አንድ ሰው ስልጣን ላይ ለማቆየት በቃ እሱ ይበላበታል ልጁን ያሳድግበታል ያኛው ልጅ ግን ይሞታል የሚገርም ነው ወጣቱ እኮ አሁን ከኦሮሚያ ስላለቀ እንዳለ ወደ አረብ ሀገርም ወደ ምንም እኮ የሚሄደው ልክ ከትግራይ እንደሚሄዱት ከኦሮሚያና ከደቡብ ነው በብዛት አገር ለቆ የሚጠፋ የነበረው የሚገርም ነው የሚደንቅ ነው አሁን እግሩን ያልተመታ ቀጥል እግሩን ያልተመታ አካሉን እኮ ያልተመታ ሰው የለም እኮ ሄዶ ኦልሞስት ደብረ ብርሃን ቲዲኤፍ ደብረ ብርሃን ከደረሰ በኋላ ነው እኮ በቃ የወታደሩ ሞራል ማንኛውም ሰው ሞራል የለውም ወታደር ለመሆን አያምጣውና ሌላ ሀገር ቢመጣ እኮ በቃ ምንም እንትን ሞራል የለውም እኮ ሀገሬ ነው ብሎ ማንኛውም ሰው ምንም ሞራል የለውም አሁን ህዝቡ ምን ይላል ያሳዝናል የኦሮሚያ ህዝብ ምን ይላል አሁን ይሄ ህዝቡን ስታዳምጠው አንተ ህዝብ መሃል ነው ያለው የተማርክም ነህ በአካባቢው ያው አሁን የተማረ ብዙ እየጠፋ ነው ያለው እና አሁን ህዝቡ ምንድነው የሚለው ዝም ሲል ብቻው ሲሆን ምን ይባባል ተስፋ ቆርጧል ምንም ፊውቸር ያሌለው ህዝቡ ነው ስለ ድሮኮ ተምሬ እንትን ሆናለሁ ወይ ልጄን እንዴ በቃ ተስፋ ቆርጦ ሁሉም በራሱ የሚያወራ ነው እኮ የምታየው ከንፈሩ ይንቀሳቀሳል እኮ ያብላላ ነው የሚሄደው ነገሮች በጣም ንዴት ውስጥ ነው ያለው ህዝቡ በቃ ተስፋ ይሄንን እንትን ምንም ማድረግ አልችልም በቃ ፈጣሪ ሊቀይረው የሚል ድሮኮ የሆነ ፊውቸር ሲኖር ነው ይሄ ፊውቸር ያለው ነገር ነው ሁሉም መጥፊያ ቢኖረው ወይ በቃ ወደ መሰለ እንደ ራሱን የሚያጠፋ እኮ ነው ወይ በዛው አሁን በኦሮሚያ ከተሞች ውስጥ አሁን ነዳጅ የለም በሁሉም ነው የሚባለው እንደዛ ነው ወይስ ኦሮሚያ አለ የለም ነዳጅ ምን አካባቢ እኮ ቤንዚን ማደያዎች 4 ነው ምናምን ነው ያለው አንድ የለም ሌላ ቦታ ቀርቶ ነው የሚመጣው እንደውም አዲስ አበባ ይሻላል በሰልፍ ታገኛለህ እዛ እኮ በጣም ውዱም እኮ ነው አሁን በጣም ጭንቅ ላይ ነው ያሉት እዛ አዲስ አበባ በእግር ነው መሄድ ያለ ነው የሚሉን ያሉት ግን ምን አላየህም እንደ አንድ ማደያ እኮ ማለት አንድ ማደያ እኮ በትንሹ 30 ኪሎ ሜትር 20 ምናምን ኪሎ ሜትር ተሰልፈው ነው መኪናዎች የሚቀዱት እውነት ግን ነው ልንገርህ አንተ ላምበረት መናኸሪያውን ታውቀዋለህ አይደለም መናኸሪያ ያለውን ላምበረት ለመቅዳት ኮቶቤ መምህራን ኮሌጅ ነው ሰልፉ የደረሰው በአይኔ በብሌኔ ያየሁት ነው ማንም ሊነግረኝ አይችልም እውነት ግን ነው በዛ ስታልፋ ይኸው እግዚአብሔርን መቼ ዕለት መሰለህ የነገ ሳምንት ሮብ ዕለት የነገ ሮብ ዕለት መምህራን ኮሌጅ ነው የደረሰው ሰልፉ ዞሮ መጥቶ የሚገርም ነው እኮ የሚገርም ምን ትልልቅ መኪናዎች ናፍጣ ነው የሌለው ወይስ ትንንሾቹ እነዚህ ባጃጅ ምናምንም ተሰልፈዋል የሚውሉት ይሄ እንትን ቅጥቅጦችና አይሱዚና እንትኖች በቃ ኦልሞስት ኦል ነው ምን ግን ናፍጣ ነው ያሌለው ትራንስፖርት እንዴት ነው ታዲያ አሁን በጣም ተወደዋል ነው የሚሉን ያሉት ከአንድ ቦታ ወደ አንድ ቦታ ለመሄድ ስንት አነስተኛ የሚባል ስንት ነው ታክሲ ልንገር እንትን በ40 ኪሎ ሜትር ላይ 30 ኪሎ ሜትር እና 40 ኪሎ ሜትር ለዛም ከፒያሳ ተመዝኖ የተሰጠው ኪሎ ሜትር ማለት ከ300 ብር በታች አትሄድም
እውነት ግን ነው። ደብረ ዘይት ማለት እኮ ነው አንተ ከአዲስ አበባ ደብረ ዘይት 45 ኪሎ ሜትር ነው። እሱ 3 ብር ነበር ጠይቅ ባስ ራሱ እዛ ስንት ደርሷል መሰለህ? 75 ብር ደርሷል ባስ። እግዚአብሔርን 75 ብር ደርሷል። አቤት 25 ብር ጭማሪ ያደረገ እኮ ብለው ሲነግሩን ነበረ ደውለው። አሁን ደግሞ ከትናንትና ወዲያ ነው ምናምን እንደገና ደግሞ በሊትር በ1 ሊትር 25 ብር። የሚገርም ነገር እኮ ነው። እንዴት አይነት ወረቀት ነው እንደ የሆነው ብሩ? እኔ እኮ ግራ ነው የገባኝ። ብሩ እኮ ቫልዩ አጣ። አንተ እኮ 1000 ብር ይዘህ ጠዋት የለም እኮ እረተው አንድ እንዴ ምንም ሳገዛ ነው እኮ። ቆይ እስኪ ትንሿ እቃ ምንድነው? መርፌ ነው አይደለም? 10 ብር ነው የምገዛው መርፌ አንዷ ነው። እረተው እያጋነነ እግዚአብሔርን ማንንም ጠይቅ ልል አይደለም እኮ እኔ ጽፌ ያዝኩት ነገር ነው። ትንሿን ነገር የምገዛው 10 ብር ነው። መርፌ ነው ምላጭና መርፌ ነው አይደለም? ትንሹ በቃ እስኪ እንበልና እንደ ፍጆታ ራሱ ብናስብ ማለት 10 ብር ነው። መርፌም 10 ብር፣ ምላጭም 10 ብር ነው። ማንንም ጠይቅ። የሚገርም ነው። አንተ እንዴት አይነት አንድ 500 ግራም ፓስታ ስንት እንደሚገዛ ታውቃለህ? እሺ አንድ ሽጓ 500 ግራም ናት አይደለም? እዛ ላይ ያለችው አዎ ግማሽ ኪሎ ነች። 140 ብር ነው የሚገዛው አንዷ ፓስታ አባቴ። እዚሁ አርሲ ውስጥ የተመረተ እንትን ስንዴ። ወይ ታምር! የሀገር ውስጥ ነው ያውም የሀገር ውስጥ። የውጭማ እድለኛ ሆነ ነው የምታገኘው ትላልቅ ሱፐርማርኬት እንጂ የለም እኮ የውጭ ነገር። የሚገርም ነው። አሁን ትራንስፖርት ሳሁን ተነስተ አሁን ከአዲስ አበባ ወደ አርሲ ሊሄድ ብትል ወደ ሻሸመኔ ሊሄድ ብትል እንዴ መንገዱ አደጋ ነው የሚሉት እውነት ነው? ኦሮሚያ ውስጥ ዋጋውና ዛሬ ወዳው ኢሚዲየትሊ ኖት ጌት ኢት ሂር የሆነ አሲዘ ምናምን ማነው ስሙ ምልህ ኧረ በዋጋ መሄጃ ብቻ ሳይሆን እየነዳህ ሊሄድ ብትል መንገድ ላይም ቆይተው ሊቀሙህ ሊዘርፉ ይችላሉ ነው የሚሉት። እውነት ነው? እሱ ያለ ነው። አሁን እኔ ወደ ሀረር ሄጄ ነበር። መንገድ ላይ 7 ሰው ነው የወረደው። እሺ ወረደ ማለት አስወርዶ ወታደር ሊያደርጉት። ተው እንጂ እግዚአብሔርን 7 ሰው ከኔ ጋር የሚሄደው መታወቂያው ይታያል። የሰፈር እንደሆነ ይወርዳል። እቃህን ይዘህ ውረድ ነው የምትባለው። ኬላዎች ላይ አሁን ቆይተው የሚያስከፍሉ የሚባሉት አሉ። አሁንም በየቦታው አሉ። ማንም አለ። የሚገርም ነገር እኮ ነው። እንዴት አይነት ነገር ነው የመጣው። አሁን ከሁሉ በላይ ደግሞ እንደገና ማፈስ እንደ ደርግ ጊዜ ተጀመረ። አረ ከባድ ነው እኮ። እኔ የሚገርመኝ ምርጫውን 100% አሸነፍኩኝ ብሎ አጨብጭቡልኝ እንዳይል ነው። ሊልም መቼ ይቀራል? አሁን ማን ይወዳደረዋል? አሉ ግን ማንም የለም እኮ። የኦሮሚያ ፓርቲ ያሉ የሚወዳደሩ ነው ፌኮ አለ መሰለኝ። ለስሙ ነው እኮ ምን እንዳይሰሩ እንትን በቃ ለስም ነው እንዳይሰሩ ዝም ብለን ነው። አዲስ አበባ ብቻ ነው ፊንፊኔ ነው የምንወዳደረው እንጂ ሌላ ኦሮሚያ ከተማ ላይ አንወዳደርም። እያባረሩ ማን ያስጠጋሃል? የዱርዬ እንትን የሚታሰር ምናምን ነው እኮ ያለው። በቃ ምን እነሱ ራሱ አንዳንዱ በመመዝገቡ ብቻ መፈናፈኛ ወይ ራሱ ነው። እኔ ቆይ አንድ ቀን እስኪ ፎቶ አንስቼ ልክላለሁ። የምርጫ ጣቢያዎቹ ወይ ትምህርት ቤት ነው ወይ የሆነች ህንፃ የምትሰራበት ቆርቆሮ በቆርቆሮ ስቶሪ ነው የሆነችው ምናምን ነው ብታይ። ቆይ አንድ ቀን ፎቶ አንስቼ ልክልሃለሁ። አዎ እንደ ቀልድ ደግሞ በየቤት ሆነህ ደግሞ መምረጥ ትችላለህ ይላሉ። የሚገርም ነገር እኮ በየቤቱ ነው እኮ እንደ ድሮ ምርጫ ጣቢያ ምናምን እንትን የሆነ ሴንተር ቦታ ምናምን ነገር አይደለም እኮ በየቤቱ ነው። እንትን ህንፃ ተጀምሮ ስቶሪ ያደረገ ህንፃ። ቆይ በእናትህ ቀርጻለሁ። እኔ እኮ እንትን ፈርቼ ነው የሆነ ቦታ ልቀርጽ ነበር ብታይ ትስቃል። ተጠንቀቅ ወንድሜ፣ አደጋ እንዳይገጥምህ። የሚገርም ነው።
ጀምሮ ስቶሪ ያደረገበት ምርጫ ቦርድ አደረጉት እነሱ። እንትን ስቶር ነው እኮ ህንፃ እየተሰራ ስቶር ነው የዛ ግቢ እንትን ስቶር ነው። ስቶሩ ላይ የምርጫ ጣቢያ ይላል። ፖሊስ እዛ ቁጭ ብለዋል ሁሌ። በጣም የሚገርም ነው። አንድ ቀንማ ፎቶ አንስቼ በሙድ አሳያለሁ እልክልሃለሁ። እሺ እሺ። እንዳው በጣም የሚገርም ነው። እባክህን የሚደውሉ የሚነግሩን በዚህ ኮንዶሚኒየም ያላቸው አሁን እዚህ ሸገር ከተሞች ላይ ምን ያህል ስቃይ ላይ እንዳሉ አምጡ አዋ ገንዘብ የቱሉ ዲምቱን እንትን ያደረግከው በጣም የሚገርም ነው። ያው የዚህ ኮየ ጨፌ ኮየ ፈቼ ፈቼ ያው በጣም እንዳው የሚገርምህ ነገር እነሱ ማነው ፕሬዚደንቱ የክልሉ ፕሬዚደንት ማን ነበር? አፌ ላይ ያለ ደግሞ አልወጣም አለኝ። የሽመልስ አብዲሳ ቢሮ እኔ ተደወለልኝ። እንዴት እንደዚህ እኛን ሳትጠይቁ ለምን ታሳልፋላችሁ? ሰው ደግሞ ስም ጠርታችሁ ስልካቸውንም ለጥፋችሁ እንዴት ይሆናል ብለው ደወሉልን። አይ ውሸት ነው የምትሉ ከሆነ ተናገሩ፣ ወይ እውነት ለህዝብ ለማገልገል የምታስቡ ከሆነ ሂዱና ቸክ አድርጓቸው። ሰው ተሰቃይተዋል። 30 ሺህ 40 ሺህ ለአንድ ለማይረባ ነገር ያው ማጭበርብረው እየሰሩ በጣም ተቸግረዋል። አሁን ጭቃ በጭቃ ሆነዋል። የሚገርም እዛ ያሉት ስራ ላይ ያሉ ቦታ ሰዎቹ። ምክንያቱም ይሄ ሼሚንግ ኤንድ ጌም ኔምን ኤንድ ሼሚንግ የሚባል ነገር አለ አይደለም? ስሙን እየጠራ ስልኩ ቁጥሩንም እየሰጠው ስለሆነ ከፍተኛ ፍርሃት ላይ ገብተዋል። ከሌላ አካባቢም እየደወሉልን ያሉት ደረኛ ጋር ይባሳል እያሉ እንደዛ ነው እኮ ኤቭሪዌር። እቺ የኦሮሚያ መሬት ሌብነት በቃ እንዴት ነው መሰለ፣ አሁን በምን አይነት ሙድ ወታደር እንደሚያደርጉ ታውቃለህ? መሬት ይሰጣል በሚል ነው ህይወቱ አልፎ። አንድ የተመታ እንትን አለ ሙሎ ወረዳ ሄዶ ማውቀው ሰው ነው ተመቶ መጣ። ባለፈው ሙሎ የነገርኩ ጊዜ እንደዛ የተሸከሸኩ ጊዜ እና ምን ተደረገልህ ምናምን ብዬ ኢንተርቪው አደረኩኝ ከትናንት ወደ ምን ይደረጋልኛል? የሞተው ራሱ ተረሳ አይደለም እንዴ? በሳጥን ራሱ አልተቀበረም፣ በሳሌን ነው የተቀበረው አለኝ። ማን ይሰጠዋል? ሳጥንማ የት ያገኛል? መቀበሩስ ማን አግኝቶት ነው? እነሱ እዛ ምልህ ያው እድለኞች ናቸው። ኦላ ስለነበረበት ነው እንጂ ሌላ አካባቢ ቢሆን ተጥለው እዛ የጅብና የውሻ መጫወቻ ነው የሚሆኑት። በጣም ደግሞ የሚገርም መንቀሳቀስ ሳይችሉ አንስተው አይወስዷቸው፣ ሕክምና እንዲያደርጉ ሲሸሹ ጥለዋቸው ነው የሚሄዱት። ኧረ እባካችሁ ጨርሱን እያሉ እየለመኑ በምንም ተአምር ችግር ላይ ነው እኮ የሚወድቁት። ስለዚህ ይህ ማወቅ አለበት። የኦሮሞ ወጣት ይህንን ነገር ማወቅ አለበት። አሁን እኔ እኮ እሱን እንድታስተላልፍ ነው። በቃ የማንንም ሰው ስልጣን መጠበቂያ መሆን የለበትም ወጣቱ። ለወጣቱ እኮ ስራ ከመፍጠር ይልቅ እኮ ማስገደል ነው አሁን ስትራቴጂ። እውነት ነው። ስትራቴጂው ምንድን ነው መሰለህ? እንዴት ወጣቱን ልግደልና ልቀንስ ነው እንጂ እኮ ስራ መፍጠርን አልቻሉም። እኔ አሁን እግዚአብሔርን ከምሬን ነው የምልህ። እኔ በጣም የማደንቀው መለስን ነው። በህይወቴ በቃ አድናቂው ነኝ ማለት በቃ ብዙ ነገር እንድነቃ እዛ ፓርላማ ላይ ሲያወራ ብዙ ነገር እንድነቃ ብዙ ነገር እየፈጠርኩኝ የኖርኩት እኔ እንትን እሱ የሚናገረው ንግግር ነው። እውነቴን ነው የምልህ። ሰው ከምንም ነገር ላይ ነው አይደለም የምትማረው፣ ከተፈጥሮ ራስ ላይ ትማራለህ። ጭንቅላት ክፍት ከሆነ ልክ እንደዛ ነው። እኔ ብዙ ነገሮችን የፈጠርኩት እውነቴን ነው። ገንዘብም እንዲይዝ ያደረገኝ ከሚናገረው ንግግር ማለት ነው። እና ሰዎችን ወደ ስራ በዛን ዘመን ጥጋብም ነው። ግን እኔ አንዳንዴ ሳስበው እንደዛ ስንቃወም ምናምን አንዳንድ አሁን ወደኋላ ተመልሼ ሳስበው በጣም ጥጋብ ላይ ነበርን እንዲህ ያልኩ። በጣም ትክክል ነው። ሰው ሁሉ አሁን እንደዛ እያለ ነው ምልህ። እኛ ጠግበን ነው። ጥፋት የለም ማለት አይደለም ግን ነበረ። ስማ ይሄ እኮ አሁን እኮ በየክልሉ ዝም ብሎ አሁን የወያኔ መንግስት ይላል እንጂ ኦሮሚያ የምትተዳደረው የነበረው በኦሮሞዎች ነው። አማራ የሚተዳደረው በአማራ ነው። አማራው የአማራ ካድሬ ነው እኮ የተሸፈነው። የተሸፈነብን ያንን እንዳናይ ነው እንጂ ኦልሞስት ሲዘርፉን የነበሩት እኮ አሁን ኮታቸውን ቀይሮ የነበሩ ናቸው። ናቲንግ ሂር በቃ ይኸው አሁን ስማ፣ እዛ አዳማ አሁን ኢንቨስትመንት ነበረኝ እኔ እዛ። ሁሉንም የሚሰሩት አማርኛ እንኳን በትክክል የማያውቁ ናቸው፣ ኦሮምኛ ካልሆነ በስተቀር ማለት ነው። ልክ እነሱ አሁን ኢህአዴግ ሲፈርስ
ብልጽግና ሆኖ ቁጭ ብለው ያሉት እነሱ ናቸው። ያ ሁሉ ሲያስርም ሲጨፈጭፍም የነበረ ግን ምን ይላል? አሽከር ነበርኩኝ ይልሃል። የት ሆነ ነው አሽከር የምትሆነው? አንድ ባለስልጣን የትግርኛ ተናጋሪ እዛ አካባቢ የለም። እኔ ግራ እኮ ነው የሚገባኝ። ኦሮሚያ እንደዛ ነው ማለት፣ አማራ ክልል እንደዛ ነው። ሁሉም በየክልሉ ሶማሌውም፣ ሁሉም የየራሱ ነው። ግን ሁሉም ይለው የነበረው በዛ ጊዜ ወያኔ እንደዚህ ዘረፈ፣ ወያኔ እንደዚህ ያደረገ፣ ወያኔ እንደዚህ ያደረገ ሲል ስለ የነበረውን እውነት ለመናገር ያ ሁሉ ልማት ያ ሁሉ ገበሬ ሲሸለም ሚሊዮነር ሆንኩኝ ሲል ቆርቆሮ ቤቱ ሲከድን ከማይረባ ቤት 3-4 ክፍል ሲሰራ ከተማ ውስጥ ገብቶ ቤት ቦታ ገዝቶ ሰርቶ ለልጆቹ ሲያስተምር እንደዛ የነበረ አሁን ልጆቹ እየተቀማ ወደ ውትድርና ሞተዋል ተብሎ እንኳን መርዶ የማይነገርበት ይህ ሰይጣን የሆነ መንግስት መጥቶ አሁን በቃ ምን ልበልህ፣ እኔ በጣም ነው የሚያናድደኝ ሳስበው። እኔ የተመቻቸ ሀገር ነው ያለሁት፣ ግን ህዝቤን ያሳዝነኛል። የኢትዮጵያ ህዝብ እውነት ለመናገር የአዲስ አበባ ህዝብ የዋህ ነው። የኦሮሚያ እንዳልኩ ያሉ አዳማ አካባቢ በብዛት ስራዎች ስለነበሩኝ ምን ያህል የዋህ እንደሆነ አውቀዋለሁ። እዛ አካባቢ ያሉ የኦሮሞ ገበሬዎቹን ምናምን፣ ምክንያቱም መሬቱ ከገበሬው ተወስዶ ነው ለኢንቨስትመንት ተብሎ ሲሰጠን የነበረ። እዛ ጋር እኛ ጋር ስራ ስንሰጣቸው ያላቸው ፍቅር ያላቸው አክብሮት ልዩ ነው። አንቱ ሲሉ እኔ እውነቴን ትንሽ ነበርኩኝ ያኔ ወጣት ነኝ ከዚህ ከአሜሪካ ሄጄ፣ ግን አንቱ ሲሉኝ እንዴ እኔ እኮ ትንሽ ልጁ አልሆንም እንዴ ስል አይ እዚህ እኮ ገንዘብ ባለው ነው አንቱ የሚባለው ብለው አሳቆኝ። ሰው ሀብታም ከሆነ ወጣት ከሆነ ህዝቡ ምን ያውቃል አያውቅም። እና ምንድን ነው መሰለ እውነት ለመናገር እኔ ምስቃ ያለሁት በጣም ስለሚያሳዝነኝ ነው። መላው የኢትዮጵያ ህዝብ ብዙ ዙሪያ ያለ ሐዋሳ አሁን ሄጄ ብዙ ጊዜ ሄድ ነበረ ለሽርሽር ብለን ብድግ ብለን የምንሄድበት። አሁን መንገድ ላይ ስማ ከቃሊት አትወጣም፣ ከቃሊት መውጣት አትችልም የለም እኮ ዝም ብለን መሄድ አችልም እኮ። ቤንዚን መንገድ ላይ ቢያልቅብህ ቆመ ነው 1 ዓመት ልትቀር የምችለው። ኧረ ጠልቅ ሆነ ሚሊዮን አምጣ ሊልህ ይችላል፣ ሚሊዮኖች ክፈል ሊሉ ይችላሉ። አንተ ልብስ ቀይረህ ከሄድክ ወዳው ነው ሃንግ የምትደረገው፣ ወዳው ነው እኮ እንትን በሚሊዮን ነው እኮ የምትጠየቀው። እና ችግር ነው ወንድሜ። በቃ እንግዲህ ደውልልን፣ ወጣቱን እንዲጠነቀቅ እኛ በደንብ እንሰራበታለን። እልክላቸዋለሁ፣ እነግራለሁ በሌላ ቪዲዮዎችን። አደራ እንደዚህ አደርጋለሁ። ምክንያቱም ወጣቱ ያልሆነ ቦታ መቀመጥ የለበትም። በጊዜ ግባ። ከዚህ በፊት የሄዱት ከአንድ ቤት ሶስት ልጅ የቀበረች ማቀዋል። 3 ልጅ የቀበረች እና ወጣቱ ለስልጣን ለአንድ ግለሰብ ወይንም ለሆነ ቡድን ስልጣን መጠበቅ ወይንም ለአንድ ሰው እንትን መሆን የለበትም። ልክ ነህ። በል ወንድሜ አመሰግናለሁ። እኔ ገረመኝ እንደምትደመጥ ያወቅኩት እዛ መጥቼ እንትን ካልኩኝ በኋላ እንትን በጠቅላላ ፋዘር ጋር መሄዳቸው ነው። አሜሪካ የሚመጣ ሰው የምታውቀዋለህ? በቅርቡ የለም። አሁን ማን ይሄዳል ወደ ኢትዮጵያ? አሁን ከዚህ አትሂዱ ተብሏል። የአሜሪካ መንግስትም እኮ አትሂዱ ወደ ኢትዮጵያ እያሉን ነው። ለምን ችግር አለ? ብዙ ሴፍ አይደለም እያሉን ነው። የሆነች ትንሽዬ ዕቃ አንጠልጥሎልኝ እንዲያመጣ ነበር ካለ ከሰማሁ እነግርሃለሁ። ሳገኝ ሰው ሳገኝ እነግርሃለሁኝ። እሺ፣ ሰላም ዋልልኝ። መልካም ጊዜ። እሺ፣ ደህና ሁን። እንግዲህ አድማጮቻችን እንደምትሰሙት ያሉ ከኦሮሚያ ደውሎ ነው ይሄ ወጣት የሚያናግረን ያለው። ወጣት የሆን ሽማግሌ እንኳን ብዙ ሽማግሌ አይደለም፣ ግን ወጣት እንደሆነ ነው። ግን የሚለውን ያሉ በደንብ ሰምታችኋል። እኔ ብዙ ማብራራት አያስፈልገኝም። ከአደጋ ራሳችሁን ጠብቁ። ይሄ መንግስት እየወረደ እየተነቃነቀ ያለ ነው። የሚወድቅ ዛፍ ነው። አንድ ስር ብቻ ይዛት ያለችው ያች ስር ስትበጥስ አዲስ አበባ ያለባት ቤተ መንግስት ማለት ነው። ስሯ ከእሷ ወጥቶ መባረር ነው። ይህንን እያልኩ አሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።